ክብራትና ክብራን የተከበራችሁ ቻናላችን ቤተሰቦች ዛሬ ደግሞ ከጎን የምትመለከቷቸው የኢማሙ ሻፊ መርከዝ ታዳጊዎች የድንቅ ልጆች በእስላም ፕሮግራም አቅራቢዎች ናቸው። እነሱ ጋር ዛሬ ፈታ ዘና የምንልበት ፕሮግራም ላይ ደርሰናል። ጥያቄ ጠይቃቸዋለሁ። ለሚጠየቁት ጥያቄ መልስ ከሰጡ ሽልማት አላቸው። ምንድነው ሽልማቱ? መጨረሻ ላይ አሁን የለም እና መጀመሪያ ስማቸውን ያስተዋውቁናል። ከዚህ ጋር ሁለቱም ዘሴማስ ተመሳሳይ ናቸው። ስማቸው ይለያል ግን ይነግሯቸዋል። ለእናንተም ከቀኝ እንጀምራለን። በሸሪዓችን ቀኝ ነገር የተወደደ ስለሆነ ከቀኝ እንጀምራለን። እንግዲህ እኒ ትልቋ ሴትዮ ስማቸውን ይነግሩናል። ይቀጥላል እያለ ይሄዳል። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጀግና ይኸው እኔ እዚህ ጋር አረባሁም። አያችሁኝ እንዴት እንዳሸነፈች። ገና በመጀመሪያው ጥያቄ ዘረረችኝ። አሰላሙ አለይኩም ሶላቱ ሰው ወአለይኩም ሰላም ወራህመቱላሂ ወበረካቱ ዝርር አረገችኝ። በቃ እሷ 30ውን እኔ 10ውን ብቻ። ማሻአላህ። ስምሽ ማን ነው? ሂክመት ማ? ሂክመት ኡመር ማ? ኡመር ሼቱ። ማሻአላህ በጣም ጎበዝ ናችሁ። አንቱ ሳሲ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? ደህና። ስማችሁ ማን ነው? ፊርዶስ ኡመር ሼቱ። ፊርዶስ ኡመር ሼቱ። አሁን ቆይ እኔ ጋር ያለችው ፊርዶስ ትባላለች። ከዛ ያለችው ደግሞ ሂክመት እንጂ አሁን ወደዛ ሄዶ ቢመጡ አለያቸውም በጣም ስለሚመሳሰሉ ማለት ነው። طيب እዚህ ጋር ደግሞ ትልቅ ሴትዮ አሉ። ሰላም አለይኩም። ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንቱሳ ስማችሁ ማን ነው? ፋጡማ። ሲያቆላምጡሽ እንዴት ነው የማቆላመጥ ስም? የሆነ ነገር ይሉሻል? እንዴት ነው የሚሉሽ? ፋፊ ይሉሻል? ተወጃለሽ ነ ፋፊ ሲሉሽ ሁለተኛ በያቸው፣ ችግር የለውም። እሺ እየቀለድኩ ነው። ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ? ደህና ነኝ። ሰላም ነው? አንቺ ደግሞ ጠፍተሻል መርከዛችን ላይ። ያቺ ሙናሳ የምትባሉ ሙና መሐመድ ኑር ሳያሉ ብዙ ልጆች ኮሜንት እየጻፉ እየጠየቁ ነበር። ይሄው አለሁኝ መጥቻለሁ በያቸው። ስምሽ ማን ነው? እስቲ መጀመሪያ ሙና መሐመድ ኑር። ማሻአላህ በጣም ጎበዝ። እስቲ ሂክመት ስንት አመትሽ ነው? ታውቂያለሽ እድሜሽን? አላቅም። ዝም ብለሽ መኖር ይዘሻል ማለት ነው አንቺ። ማሻአላህ። አንቺስ ስንት አመትሽ ነው? አላቅም። ተገላግላችኋል እናንተ። አንቱ ስንት አመታችሁ ነው? እቺ ደግሞ እንደ ፊልፊሉ ዝም ብላ መሳቅ ነው። ስንት አመትሽ ነው ፋጡማ? ፕሮግራም አለኝ አላልሽም እንዴ? እኔ እንግዲህ ልመልስሽ ነው። ሽልማትሽም ሊመለስ ነው። በቃ ንገሪኛ ስንት አመትሽ ነው? 18 ገና ነሽ እኮ እኔ የሚጣ ገና ቢያንስ አንቺ 4 ወይ 5 አመት እንኳን አይሞላሽም። ሙናዬ ስንት አመትሽ ነው አንቺ? 5። ስንተኛ ክፍል ተማሪ ነሽ ነው? ኬጂ 3 ዘንድሮ ትመረቂያለሽ? እኔ የምርቃንሽ ጊዜ ምን ላምጣልሽ? ንገርኝ እንዳፈሪ። ኬክ ነው ወይስ ምንድነው ፈልጊው? ኬክ አመጣልሻለሁ። አይዞሽ። እኔ ደግሞ አልዋሽም፣ ቃሌን አላፈርስም። ባይሆን አንደኛ ስወጪ ነው። طيب እስቲ እነዚህ ልጆች ዲናዊ የሆነ ጥያቄ ጠይቃቸዋለሁ። ከዛ ሽልማት እንግዲህ በጀርባ ገብቷል። ሽልማታቸውን ይወስዳሉ ማለት ነው። ጎበዞች ትፈራላችሁ እንዴ? ያስፈራል ይሄ መድረክ። እስቲ አሁን እዛ ጋር ሴቶች አሉ፣ እዚህ ጋር ያስፈራል? አያስፈራም። እቺ ምንሽ ናት? ሂክመቴ እህቴ። ፍርዶስ ያቺ ምንሽ ናት? እህቴ። ትልቅ ማን ነው ከሁለታችሁ? እሷ። እኔ። እሷ ናት? አንቺ ነሽ? እሷ ናት? አንቺ ነሽ? እኔ። አንቺ ጎበዝ። አይ ሲከባበሩ ወእህትማማች ሲከባበሩ ገና በህይወቴ እያየሁ ነው።
አሁን ለምሳሌ 5 ብር ብሰጣችሁ ማን ነው እስቲ ከሁለታችሁ ቀድሞ የሚወስደው ማን ነው? እንከፋፈላለን። ማሻአላህ ሲጀግና ናችሁ እናንተ። 5 ብር ብሰጣችሁ ማን ነው ቀድሞ የሚወስደው ስላችሁ እንከፋፈላለን። የኔ ጎበዞች ማሻአላህ። ምን እያደረጋችሁ ነው? እስቲ እዚህኛ መድረሳ ምን ልታደርጉ ነው የመጣችሁ? እኛ ፕሮግራም ልናደርግ ፕሮግራም ልታቀርቡ። እስከ ዛሬ እዚሁ ነበራችሁማ? ምን እያደረጋችሁ ነበር እስከ ዛሬ? ቁርአን እየቀራ። ማሻአላህ ቁርአን እየቀራችሁ። የኛ ጎበዝ። አንቱሳ ምን እየሰራችሁ ነው እስከ ዛሬ? እየቀራችሁ። አንድ የናንተ ወንድም ትልቅ ሻሃችን አለ እናንተ ቤት። ስሙ ማን ይባላል? ፍርዶሴ አብዱልአዚዝ። ሼህ አብዱልአዚዝ የጠፋ ብሎ ብዙ ሰዎች ይጠይቁኛል። ዳዕዋ በማድረግ ይታወቅ ነበረ። በዚህ ዩቲዩብ ላይ ይተላለፍ ነበረ። ያው እንግዲህ የዳዕዋ ጫማ ሰቅለዋል መሰል እነሱ የሉም ቁርአን ቤታችን። አንቱን ተክተው እነሱ ሄደዋል። ማሻአላህ። ስንተኛ ክፍል ተማሪ ናቸው? 5 ምንድን ነው? እኔ አልሰማሁም። ምን አለኝ? 5 10 አይ ንያዋ ነው የሚታየው። አንቺሳ ስንተኛ ክፍል ተማሪ ነሽ? ነው ኬጂ? እኔ 5 እሺ። ኧረ ተው ግድ የላችሁም። እድሜያችሁ ራሱ 5 አይሞላም። ጠይብ እስቲ አንድ ነገር ልጠይቃችሁ። ሶላት ትሰግዳላችሁ? እንሰግዳለን። ማሻአላህ ተክቢር። ሶላት ፍርዶሴ ሕክመቴ እስቲ መጀመሪያ ሕክመት ሶላት ትሰግጃለሽ? እሰግዳለሁ። ማሻአላህ የኔ ቆንጆ። እስቲ ለማን ነው የሚሰገደው ሶላት? ለአላህ። ኧረ በለው እሳት የላሱ ልጆች ናቸው። እሳ እንዴት ነው? ፍርዶስ ትሰግጃለሽ? ሶላት ለማን ነው የሚሰገደው? ለአላህ። ወላሂ ጀግና ናችሁ እናንተ። ቆይ ሶላት የማይሰግድ ሰው ምንድን ነው ፍርዶሴ? ጀሃነም ይገባል። ይሄን ቪዲዮ የምትመለከቱ ሶላት የማሰግዱ እኔ የለሁበትም። እኔ ምንም እንዳትሉ። ይሄው ገና እየተገናኘን ነው። ምንም ነገር እኔ አልመከርኳቸውም፣ አላስጠናዋቸውም። አንድ ሰው ሶላት የማይሰግድ ሰው ጀሃነም ይገባል እያሉ እኔ የለሁበትም። ሕክመት ሶላት የማይሰግድ ሰው ምንድን ነው እሱ? ጉዳችሁ የራሳቸው ጉዳይ። እኔ ግን እሰግዳለሁ። እሺ እሺ። ጠይብ ለማን ነው የሚሰገደው? ለአላህ። እስቲ አላህ የት ነው ያለው ፍርዶሴ? ከሰማይ በላይ ከምድር በላይ። ማሻአላህ ከሰማይ በላይ ከምድር በላይ። ጎበዞች። አላህ የት ነው ያለ? ሰማይ ውስጥ። ማሻአላህ። አንዳንዶቹ አላህ ይኸውላችሁ ምን ይላሉ መሰላችሁ? አንዳንዶቹ አላህ ዛም አለ፣ ገበያም አለ፣ ሽንት ቤት ውስጥም አለ፣ ከድጃ ጋም አለ፣ ፋጡማ ጋም አለ፣ አህመድ ጋም አለ፣ ኡስታዝ ጋም አለ፣ እሷ ጋም ሁሉ ቦታ አላህ በአካሉ እዛም እዚህም አለ እንዴ? አለ። አይደለም እኮ አላህ በአካሉ ይኸው እሷ ጋም ለብቻ እሱ ጋም ለብቻ ሲሆን ብዙ ሆነማ ስንት ነው አላህ? አንድ እኮ። አንድ ከሆነ አላህ በዛቱ ወይም ደግሞ ከአርሽ በላይ ነው። ቅድም ከሰማይ በላይ ማያላችሁት እዛ ሆኖ እያያችሁን እንደ እሱ አሁን ያያችኋልማ። በጣም ጎበዞች እንደሱ ነው እሺ የሚባለው። አላህ እዛም ለነገሩ ስለማታውቁ እኮ ነው እናንተ። ቅድም አሁን አላህ እዛም አለ ስላችሁ እኔ ነኝ ያጠፋሁት፣ እኔ ነኝ ያደነባበርኳችሁ፣ እናንተ ምንም አላጠፋችሁም። እና ሶላትን የማይሰግድ ሰው እንግዲህ የራሱ ጉዳይ፣ እኛ የለንበትም። ይሰገድበታል ከሞተ። የሞተ አሁን ሶላትን የማይሰግድ ሰው ከሞተ የት ነው የሚቀበረው? ጅብ ነው የሚባለው? ቀብር ነው የሚቀበረው? ቀብር ይቀበራልማ ለሰው እንዳይሸት። ያው እያለ እኮ የማይሰግድ ሰው እያለ ያው ሙቷል እኮ እሱ የሚቀብረው ጠፍቶ ነው እንጂ። ፋጡማ ሰላም አለይኩም። ሰላም አለይኩም። አንቺ መሰላሙ አለይኩም ትኛለሽ እንዴ? እኔ መሰላሙ አለይኩም ስለሽ ጎበዝ። እስቲ ሶላት ትሰግጃለሽ እንዴ? ጎበዝ ሙና ሶላት ትሰግጃለሽ? ማሻአላህ ጎበዝ ነሽ ማለት ነው። አድና መሐመድ ኑር ሶላት ይሰግዳል ቤት? አንዳንድ ቀን እረፍት አያደርግም እንዴ? አያደርግም። ጎበዝ። እኔ ደግሞ ያደርጋል የምትይ መስሎኝ ነበረ።
እሺ ልጠይቃችሁ ደግሞ ቀጣይ ጥያቄ ፍርደውስና ሂክመት ዛሬ ፕሮግራማችን ኮከብ ናቸው። ሰው ከምንድን ነው የተፈጠረው ፍርዶሴ? ከአላህ። ጉድ የእናንተ እውቀት ደግሞ ለየት ይላል። እስቲ ሰው ከምንድን ነው የተፈጠረው ሂክመት? ከአላህ። ቆይ እንመጣበታለን። ሰው ከምንድን ነው የተፈጠረው ሙና? ከአላህ። ከምንድን ነው የሆነ ነገር አለችና ጠፋባል። ከምንድን ነው የሚፈጠረው ሰው? ከአፈር አለች። እስቲ አንድ ጊዜ ተክቢራ በሉላል። ሰው የተገኘው መጀመሪያው ከየት ነው? ከአፈር አልሽማ። የኔ ጎበዝ አንቺ ጀግና ነሽ። እነዚህም እኮ ጀግና ናቸው። ያው ቅድም ጠፍቶባቸው ነው እንጂ ማለት ነው። ሰው የተፈጠረው ከአላህ ሳይሆን ከአፈር ነው። እሺ የፈጠረው ደግሞ ማን ነው? ሰውን የፈጠረው ማን ነው? ሰውን የሰራው ሰው ነው የሰራው? አላህ ነው የሰራው ሰውን? አላህ። ማን ነው የሰራው? አላህ። እስቲ ሂክመት ሱቢ ስንት ረካ ነው? ወይም ደግሞ ሱቢ ስንት ረካ ነው ጧት የሚሰገደው? ስንት ጊዜ ነው የሚሰገደው? አራት አለች። እስከ ሱናው እኮ ነው እናንተ እንዳትይዙባት። እስከ ሱናው 4 ረካ ነው። ሱቢ 2 ረካ ነው። ሱናው ደግሞ 2 ረካ ነው። በጣም ጎበዞች። ሱቢ ስንት ረካ ነው? 4። እናንተ ያው ሱናውንም ስለምትሰግዱ እስከሱ ቆጥራችሁ ነው አይደለ? እሺ ዙሁር ስንት ረካ ነው ፋጡማ? ንገሪኛ። ስንት ረካ ነው ዙሁር የሚሰገደው? 4 አለ። አልተቻለችም። ሙና አሱር ስንት ረካ ነው የሚሰገደው? ሙና ደግሞ ዝም ብላ ፕሮግራሙን በሳቅ ነው የምታሳልፈው ብዙ ጊዜ ማለት ነው። ሳቅሽን እንዳጨርሽው ሌላ ጊዜ ይጠቅምሻል። እሺ ልጠይቃችሁ። ሌላም ነው ይበቃችኋል? ልጠይቃችሁ። እኛ ስንት በዓል ነው ያለን? እስቲ በዓል አለንማ። በዓል መቼና መቼ ነው? እስቲ ንገሩ። መቼና መቼ? አንዱ በዓል መቼ ነው? ስምንት። ምን አልሽ? 8 አልሰማሁም እኔ። ቆይ መጀመሪያ ሂክመት ነገር ስንት በዓል ነው ያለን እኛ? መጀመሪያ 3። እሺ አንዱ ምንድን ነው? ቆይ እኔ ተረድቻታለሁ። ይኸውላችሁ ትምህርት ቤት ማለት ነው አይደለም? ቆይ አንድ ጊዜ የሆነ ወሬ ሰማሁኝ። ትምህርት ቤት ኬጂ ነው አይደለም የምትማሩት? ኬጂ። ቆይ አዳምጡማ። ትምህርት ቤት ስትሄዱ ማለት ነው የሙስሊም በዓል ካላንደሩ ላይ የሚታየው 2 ብቻ ነው። 3 ነው። ግን በሸሪዓ የሚታወቀው 2 ነው። አንዱ ህገ ወጥ ነው። ይሁንና የክርስቲያኖቹ በዓል እንደ በዓል ብላችሁ እንዳትቆጥሩ እሺ። የክርስቲያኖቹ በዓል እንደ በዓል አይቆጠርም። የሙስሊም በዓል አይባልም እሺ። የክርስቲያኖቹ የክርስታቸው ነው። አሁን መስቀል ምናምን የሚባለው የነሱ ነው። እኛ መስቀል አለን እንዴ? የለንም። እኛ መስቀል የለንም። አይመለከተንም። ምን አገባን እኛ ስለ መስቀል አንፈልግም አይደል? ስለዚህ የኛ በዓል በአመት 2 ጊዜ ነው። አንዱ ጾም ሲፈታ፣ አንዱ ደግሞ መቼ ነው? አረፋ። እሺ በጣም ጎበዞች። እንደዛ ነው እሺ የሚባለው። ምግብ ልበሉ ስትሉ እስቲ ምንድን ነው የምትሉት? መጀመሪያ ሂክመቴ እጃችንን እየታጠብን ከዛ አቅርበን እናበላለን። በጣም ጎበዝ። ያው እናታችሁን አታስቸግሩም ማለት ነው። እናንተ ጎበዝ ናችሁ። እውነቷን ነው ያለችው። እስቲ ምግብ ልበይ ስትይ መጀመሪያ ምንድን ነው የምታረጊው? እታጠብና ከዛ ቢስሚላህ ብዬ እበላለሁ። ማሻአላህ የኔ ጀግና። አንቺ ምግብ ስበይ ምንድን ነው መጀመሪያ የምትይው? እስቲ ታጥቤ ስባላ ቢስሚላህ ብዬ ነው ማለት። ማሻአላህ ቢስሚላህ ብለሽ ስጨርሽሳ ግን ሙሌካ ቅድም ስትነግረኝ ፋጡማ
ጧትም ትበላለች፣ 5 ሰዓት ላይ ትበላለች፣ ከዛ 8 ሰዓት ላይ ትበላለች፣ 10 ሰዓት ላይ ትበላለች፣ መግሪብ ላይ ትበላለች። እውነቷን ነው? ኧረ እንጂ ፋፊ ፋጡማ ኑሮ ተወዷል እኮ። ሙና በቀን ስንት ጊዜ ነው የምትበይው? ንገሪኝ እንጂ ተለ እንደው ሙና አልተቻለችም፣ ዝም ብላ ትስቃለች። እሺ መጀመሪያ ስትበሉ ቢስሚላህ፣ ከዛ ሲጨርሱ አልሐምዱሊላህ። እሺ ዝም ብላችሁ ከዚህ ገብታችሁ እናቴ ርቦኛል ምናምን ብላችሁ ሂዳችሁ ከጉድጓድ እንደወጣችሁ መስላችሁ ሂዳችሁ መሶቡን ሀያ ብትሉት ሸይጣን እናንተ ጋር ይበላል፣ አጠግቡ። እሺ እንግዲህ እስቲ ነብያችንን ታውቋቸዋላችሁ? ትወዳላችሁ? ነብያችን ስማቸው ማን ነው? እስቲ ነቢይ ስማቸውን ታውቂያለሽ? ማን ነው? ማሻአላህ የኔ ጀግና ሰለላሁ ዐለይሂ ወሰለም አለ። ስለ ነብይ ስም ሲነሳ ሰለላሁ ዐለይሂ ወሰለም ማለቱ ራሱ ይሄን ማወቋ ራሱ አንድ ነገር ነው። ስማቸው ማን ነው? ሙና የነብያችን ስም አንድ ነገርኝ። ስማቸውን አላቅም አለኝ። ነብያችን እኮ ሙሐመድ ሰለላሁ ዐለይሂ ወሰለም፣ ሙሐመድ ከተባለ ሰለላሁ ዐለይሂ ወሰለም፣ ነብያችን ሙሐመድ ከተባለ ሰለላሁ ዐለይሂ ወሰለም። እሺ የሚባለው ሰማይ ማን ነው የፈጠረው? ህክመቴ አላህ። መሬትንስ ማን ነው የፈጠረው? ፍርዶስ አላህ። ሰማይ ማን ነው የፈጠረው? አላህ። መሬትንስ አላህ። አንቺንስ ማን ነው የፈጠረሽ? አላህ። በጣም ጎበዝ። እናትና አባትሽን የፈጠረው ማን ነው ፋጡማ? አላህ። በጣም ጎበዝ ናቸው። ከዚህ በላይ እናንተን አላቆያችሁም፣ ምክንያቱም ሰዓት ሂዷል። አሁን የመጨረሻ ጥያቄ ልትሸለሙ ነው። አንድና አንድ ስንት ነው ህክመት? ሁለት። አንድና አንድ ስንት ነው? ሁለት። ዜሮና ዜሮ ስንት ነው ፋጡማ? እሺ አንድና አንድ ስንት ነው? ሁለት። ዜሮና ዜሮ ስንት ነው? ንገሪ ተለበ እናንተ ዝም አትሉም? አንድና አንድ ስንት ነው? ሁለት። ማሻአላህ። ክብራትና ክብራን የተከበራችሁ የቻናላችን ቤተሰቦች ድንቅ ልጆች በኢስላም ፕሮግራም እንደምትመለከቷቸው ዛሬ እዚህ ላይ ለመቆም ሰዓታችን አስገድዶናል። ስጦታ ሰጣቸዋለሁ። ያዘጋጀሁላችሁ ስጦታ አለ። ያንን ስጦታ የተከበሩ አቶ አማር ኢድሪስ ያመጡታል። ምንድነው ስጦታው? አብረን ከፍተን እናያለን። ፈضل ደብቀ ይዛል። ቁጭ ካላላችሁ አላሳያችሁ። ጥያቄውን ያሸነፈ ሰው ሽልማት ይሸለማል። እንግዲህ 4 ናቸው ልጆቹ ማለት ነው። 4 ልጆች ናቸው። ቁጭ በይ በደህና طيب። እንግዲህ የጠየኩት ጥያቄ አለ። ይሄንን ቪዲዮ እየተመለከታችሁ ያላችሁ እህቶቼ፣ ወንድሞችም ሌሎቹም ተመልካቾች በሙሉ ቢያንስ የተወሰነ ጥያቄ አዘጋጅቼ ነበረ። አሁን ለምጠይቃችሁ ጥያቄ እናንተ በኮሜንት ሴክሽን ስር እያስቀመጣችሁ ትመልሳላችሁ ማለት ነው። ጥያቄውን ጠይቃችኋለሁ። እኛ ሙስሊሞች ስንት በዓል አለን የሚለውን ጥያቄ በኮሜንት ሴክሽን ስር ታስቀምጣላችሁ። ቀጣይ ጥያቄ ደግሞ ነብዩ አለይሂ ሰላቱ ወሰላም ሁሉ ጊዜ መልበስ የሚወዱት ልብስ ምን አይነት ከለር ነው ይላል። ቀጥሎ ያለው ጥያቄ ነብዩ አለይሂ ሰላቱ ወሰላም በመጀመሪያ የሰገዱት ሶላት ምንድነው? ሱብሂ ነው? ዙሁር ነው? አሱር ነው? መግሪብ ነው? ኢሻ ነው? መጀመሪያ ሶላት ግዴታ ሲደረግባችሁ የሰገዱት ሶላት ምንድነው? እሱንም በኮሜንት ሴክሽን ታስቀምጣላችሁ። እንደዚሁም ደግሞ በመጨረሻ የመጨረሻ ሶላታችሁሳ ምንድነው? ቀጣይ ጥያቄ በጀነት ውስጥ ምን አለ? እስቲ በጀነት ውስጥ ምን አለ? የመጨረሻ በጀሃነም ውስጥ እሳ ምን አለ? ለዚህ ጥያቄ ሁላ በኮሜንት ስር እንድታስቀምጡ ጠይቃችኋለሁኝ። አሁን ወደ ልጆቹ እንመጣና ያዘጋጀሁላችሁ ስጦታ አለ። ይሄ ስጦታ ምንድነው የሚለውን አብረን እንከፍትና ለእንግዶቻችን እንሰጣቸዋለን ማለት
ከዛ በፊት ስጦታ አትወዱም ትወዳላችሁ እናንተ? እንወዳለን። ማሻአላህ ትወጃለሽ? እንወዳለን ነው እኮ እንወዳለን። ስለ ራሷ ብቻ ሳይሆን እሷም ስትናገር ስለ ሁለቱ እሷም የምትናገር ስለ ሁለቱ ደስ አይሉም? ግን እነዚህ እህትማማቾች ማሻአላህ። ግን ቁርአን ትጋብዙናላችሁ? እስቲ ማን ነው ከእናንተ ቁርአን የሚጋብዘን? አለዛ ስጦታዬን አልሰጥም እኔ ወስጄ እገባለሁ። ማን ነው የሚጋብዘን ቁርአን? እሺ ቢስሚላሂ ረህማኒ ረሂም አደርሱል አወል ማሻአላህ ጎበዝ። ገና ቃይደቱ ኑራን እየቀሩ ስለሆነ አደርሱል አወል አልሑሩፍ الهجاء المفردة እንዳሉ ነው ያስቆምኳት። ችግር የለም። ሙና ቁርአን ትጋብዥናለሽ እስቲ? أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قل أعوذ برب الناس ملك الناس إله الناس من شر الوسواس الخناس الذي يوسوس في صدور الناس من الجنة والناس ما شاء الله تكبير ለነዚህ ለትላልቅ ሰዎች እኔ ቁጭ ብዬ ሽልማቱን መስጠት የለብኝም። ብቆም እነሱ ጉልበቴ ጋር ሊቀሩ ነው። ስለዚህ እንደዚሁ ቁጭ እንዳልኩኝ ከፍ ብዬ እሰጣቸዋለሁ። እሺ ሌላ ጊዜ ደግሞ በደንብ ተዘጋጅታችሁ ትመጣላችሁማ። በቃ እናንተ አይናችሁን አጨፍኑ። طيب በቃ የሚያስደስት ልጆች ይወዳሉ ብዬ ያሰብኩትን ነገር እኔ ዛሬ ስጦታ መልኩ ባይሆን ይሄ የምሰጣችሁ ነገር ስትበሉት ቁርአን ቶሎ ቶሎ እንድትቀሩ ያረጋችኋል። እሺ ቁርአን ያገራላችኋል። እሺ የኔ ጎበዞች፣ በጣም ጎበዞች እናንተ ሐቂቀተን ወላሂ ኢንሻአላህ ሌላ ጊዜ እናወራለን። ሰዓቱ ዛሬ ስለሄደ ነው። አንዱ ይሄ ነው። ማን ነው ግን ትልቅ ማን ነው? ትሰጫታለሽ እሱን? እኔ እሷን ትሰጫለሽ? ማን ነው? እስቲ አሁን ለምሳሌ እሱን ብቻ በሰጣችሁ ምን ታደርጉታለን? እንካፈላለን። ወላሂ ሲያሳዝኑ ደስ ይላሉ። ግን እሱ ብቻ አይደለም። እሺ ይሄው ጨምርላቸዋለሁ። ይሄው ምንድነው የሚባለው ስሙ? ኬክ ታውቃላችሁ ማለት ነው። አንዱ ባዶ ነው። ማን በላው? ፋፊ በልታለች ቅድም አይደል? ይሄው ማን ወሰደው? አንዱ አምጡ ቢያቸው አለ። እንደዚህ ውስጥ አለ። የፋጡማ አህመድ አቢ የትም አይሄድም አለ። የኔሳ ትስቂብኛለሽ። ምን አድርጌ ነው? እኔ ኬክ አልወድም አሉሽ እንዴ? የኔንማ ካላመጣችሁ አሁን ከናንተ እስቲ ማን ነው የሚያስቀምሰኝ? የሚሰጠኝ ሰው አለ? እስቲ ማን ነው የሚሰጠኝ? እጅ አውጥቶ መጀመሪያ። ማሻአላህ ጎበዞች። እኔ ደግሞ ምንም አልፈልግም። እናንተ ይሄንን ስትበሉ ቶሎ ቶሎ ቁርአን ይገባችኋል። ቶሎ ቶሎ ቁርአን ትጨርሳላችሁ። ቶሎ ቶሎ ድግ ትላላችሁ። እሺ አላህ ያቆያችሁ። እንግዲህ ውድ ተመልካቾቼ የድንቅ ልጆች በኢስላም ፕሮግራም ታዳሚዎች ለዛሬ የነበረን ከአገር ሽማግሌ ያልኳችሁ ልጆች እነዚህ ናቸው። ጥሩና አስተማሪና አዝናኝ ፕሮግራም እንደወሰዳችሁ እንደተማራችሁ ተስፋ አድርጋለሁኝ። አላህ Subhanahu Wa Ta'ala በቀጣይ በሰላም በጤና በአፊያ ከሚደርሱት አላህ ያድርገን እያልኩኝ ኢንሻአላህ አሁንም በተቻላችሁ መጠን ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር እንድትቆዩ በአላህ ስም ጠይቃችኋለን። ሰላም አለይኩም ወራህመቱላሂ ወበረካቱ። አሁን እነዚህ አጃቢ ያስፈልጋችኋል ወደ ቤት ማለት ነው። ታጅባላችሁ ሁላችሁ? እንበላለን አብረን በሉ እንጂ